አምስተኛ ክፍል የሂሳብ መምህር ነኝ። ተማሪዎች በዛሬው የሂሳብ ክፍለ ጊዜያችን የምንመለከተው አንግልን መግመስ ይሆናል። በዛሬው የሂሳብ ክፍለ ጊዜ ከባለፈው ስለ አንግል ከተማርነው ርዕስ የቀጠለው ርዕስ ነው። ስለዚህ አንግልን መግመስ ላይ እናተኩራለን ማለት ነው። ወደ ዋናው ርዕስ ከመሄዳችን በፊት በባለፈው በሂሳብ ክፍለ ጊዜ ምን እንደተማርን ታስታውሳላችሁ? በጣም ጥሩ። ባለፈው በሂሳብ ክፍለ ጊዜ የተማርነው በዋናነት አንግሎችና ልኬታቸው ነው። ልኬታቸው የሚል ርዕስ ላይ ነበር። ምክንያቱም ይሄንን ያለፈውን ክፍለ ጊዜ መከለስ ያስፈልገን ካሁኑ ክፍለ ጊዜ ጋር የበለጠ ግንኙነት ስላለው ያንን መከለስ አስፈላጊ ይሆናል። ስለዚህ ባለፈው ክፍለ ጊዜያችን የተማርነው በዋናነት አንግሎችና ልኬታቸው ነው። በዚህ ርዕስ ላይ ስለ አንግል ምንነት አይተናል። የመጀመሪያው አንግል ማለት ምን ማለት ነው? አንግል ማለት ሁለት ጨረሮች ወይንም ውስን መስመሮች አንድ የጋራ መነሻ ነጥብ ሲኖራቸው የሚመሰርቱት የጂኦሜትሪ ምስል ነው። ይህ ሁለቱ ጨረሮች ወይም ውስን መስመሮች የአንግሉ ጎኖች ሲሆኑ ሁለቱ መስመሮች ወይንም ጨረሮች የሚገናኙበት የጋራ ነጥብ መለያ ወይንም ነቁጥ በማለት ይጠራል ማለት ነው። አንግልን በተለያየ ሁኔታ ልንሰይማቸው እንችላለን። አንግልን በቁጥር ሊሰየም ይችላል። ለምሳሌ ይሄን አንግል አንድ እንደዚህ አድርገን ስለዚህ ይሄን ስፍር አንግል አንድ ብለን ልንሰይም እንችላለን። በሌላ ደግሞ አንግልን በመለያዎቹ ልንሰይም እንችላለን። ይህ ማለት ስፍር አንግል ለሃመ በሌላ አጠራር ስፍር አንግል መሃ ለብለን መሃል ያለው አንግልን ለመወከል ነው የተጠቀምንበት። ስለዚህ የሚያመለክተን አንግልን ነው። በሌላ ደግሞ በሶስተኛው መልኩ ደግሞ አንግልን የምንሰይምበት መንገድ በግሪክ ፊደላት ነው። በግሪክ ፊደላት የምንላቸው እነ አልፋ፣ ቤታ፣ ቴታ፣ ኤፕሲሎን፣ ጋማ፣ ዴልታ እያልን በእነዚህ አይነት የግሪክ ፊደላት አንግልን ልንወክል እንችላለን ማለት ነው። በመቀጠል ደግሞ ያየነው አንግሎችን በልኬታቸው መጠን ሹል አንግል፣ ዝርጥ አንግል፣ ማዕዘናዊ አንግል፣ ዝርግ አንግል እና ጥምዝ አንግል ብለን እንመድባቸዋለን ማለት ነው። ሹል አንግል ማለት ልኬቱ ወይንም የአንግል መጠኑ ከዜሮ እስከ 90 ዲግሪ የሆነ የአንግል ልኬት ሹል አንግል በመባል ይጠራል። ዝርጥ አንግል የምንለው ከ90 ዲግሪ እስከ 180 ዲግሪ ልኬት ያለው አንግል ዝርጥ አንግል በመባል ይጠራል ማለት ነው። በመቀጠል ማዕዘናዊ አንግል የምንለው ልኬቱ 90 ዲግሪ የሆነ ይህ የማዕዘናዊ አንግል ምሳሌ የሬክታንግልና የካሬ መጋጠሚያዎች ላይ የሚፈጥሩት አንግል ነው። ካሬና ሬክታንግል ማለት ነው። ሌላው ዝርግ አንግል የአንግል ልኬቱ 180 ዲግሪ ከሆነ አንግሉ ዝርግ አንግል ይባላል። በመጨረሻው ጥምዝ አንግል የምንለው ከ180 ዲግሪ እስከ 360 ዲግሪ ይወክላል ማለት ነው። በመካከል የሚገኙት አንግሎች በሙሉ እነኚህን የጥምዝ አንግልን መጠን ያሳይልናል ማለት ነው። በጣም ጥሩ ተማሪዎች፣ አንድ ሌላው የሚቀረን በባለፈው በሂሳብ ክፍለ ጊዜ ያየነው አንድ ዋና ነጥብ ቀጤ አሟይ አንግልና ዝርግ አሟይ አንግሎች ናቸው። ቀጤ አሟይ አንግሎች ናቸው። ቀጤ አሟይ አንግሎች ማለት ሁለት አንግሎች ልኬት ድምራቸው 90 ዲግሪ ከሆኑ ሁለቱ አንግሎች ቀጥ ያሟ አንግል በመባል ይጠራሉ
ብለን ነበር። ስለዚህ ሁለት አንግሎች አንድ ሁለት ቀጥ የነክ መስመር ላይ የሚፈጠር ማዕዘናዊ አንግል አለ። ሁለቱ አንግሎች እዚህ አልፋና ቤታ ብንላቸው ብለን ብንሰይም አልፋ ሲደመር ቤታ 90 ዲግሪ ከሆነ ስለዚህ ሁለቱ አንግሎች ቀጥ ያሟይ አንግል በመባል ይጠራሉ። ለምሳሌ ያክል የ40 ዲግሪ ቀጥ ያነክ ወይንም ቀጥ ያሟይ አንግል 50 ዲግሪ ይሆናል። ይህ ማለት ደግሞ ሁለቱ አንግል ተደምረው 90 ዲግሪ ስለሚሰጡልን ማለት ነው። በጣም ጥሩ። በመቀጠል ደግሞ ዝርግ አሟይ አንግል ነው። ዝርግ አሟይ አንግል ዝርግ አሟይ አንግል የምንለው የሁለት አንግሎች ድምር 180 ከሆነ የሁለቱ አንግሎች ድምር 180 ከሆነ ስለዚህ ዝርግ አንግል አለን። ሁለቱ አንግል ይሄን አልፋ ይሄን ቤታ ብንለው በዝርግ ነገር ላይ የሚቀመጥ አንግል የሚፈጠር አንግል አልፋና ቤታ ተደምረው 180 ዲግሪ ከሰጡ ድምራቸው እነኚህ አንግሎች አልፋ ከቤታ ጋር ዝርግ አሟይ አንግል በመባል ይጠራል። ቅድም እንደወሰድነው ለ40 ዲግሪ 50 ዲግሪ ቀጥ ያሟይ ነው አንግል ነው ብለናል። 40 ዲግሪ ለ140 ዲግሪ ደግሞ ዝርግ አሟይ አንግል ይፈጥርልናል ማለት ነው። በባለፈው በሂሳብ ክፍለ ጊዜ እነኚህን ነበር ያየነው። አሁን በቀጥታ ከኔ ጋር በመሆን ወደ ዛሬው የሂሳብ ክፍለ ጊዜያችን ደስ ወደሚለው ርዕስ ወደ መጨረሻው ርዕስ አብረን እንገባለን ማለት ነው። ስለዚህ የዛሬው ርዕሳችን በአንግልን መግመስ ነው። አንግልን መግመስ የሚለውን የሂሳብ ክፍለ ጊዜ ከተመለከትን በኋላ እናንተ የተለያዩ የንድፍ የሂሳብ መሳሪያ በመጠቀም እንዴት አንግልን መግመስ እንደምትችሉ ታያላችሁ፣ ትለያላችሁ። የተለያየ ሙሉ አንግል የተሰጣችሁን መግመስ ትችላላችሁ ማለት ነው። በቀጥታ ከኔ ጋር በመሆን ወደ ዋናው ርዕሳችን እንገባለን ማለት ነው። ስለዚህ የዛሬው ርዕሳችን በዋናነት የምንመለከተው ንድፍ ላይ ነው ማለት ነው። አንግልን መግመስ ማለት ባለፉት ክፍለ ጊዜያ ውስን መስመሮችን መግመስ የሚል አይተን ነበር። ውስን መስመሮችን ውስን መስመር መነሻም መድረሻም ያለው የመስመር አይነት ነው። ይሄን መስመር ለመግመስ ውስን መስመር መግመስ ማለት የተሰጠ አንድ ውስን መስመርን ሁለት እኩል ቦታ መግመስ ማለት እንደሆነ አይተናል። አሁንም አንግልን መግመስ ማለት ደግሞ የተሰጠ አንድ አንግልን በሁለት እኩል ልኬት ባላቸው አንግሎች መግመስ ማለት ነው። ይህንን ደግሞ በንድፍ ሁለት የተለያዩ ንድፎችን እናያለን። ይሄን ለመስራት ንድፉን ለማከናወን የሚያስፈልጉን ሁለት ነገሮች የሂሳባዊ የንድፍ መሳሪያ ያስፈልገናል። አንደኛው ኮምፓስ ነው፣ ሁለተኛው ደግሞ ማስመሪያ ነው ማለት ነው። ስለዚህ የመጀመሪያውን እንመልከት። ንድፍ አንድ ለዚህ የንድፍ ሂደት ወይም ተግባር የሚያስፈልጉን ማስመሪያና ኮምፓስ ያስፈልጉናል። ስለዚህ በመጀመሪያ ንድፉ አንድ አንግል እንሰራለን። አንግልን መንደፍ ነው። ውስን አንግልን መግመስ ስለሆነ በመጀመሪያ አንድ አንግል እንሰራለን። አንግልን ማስመሪያ በመጠቀም አንድ አንግል እንሰራለን። ይሄን አንግል በእንበለው አንግል ሰራን። አንግሉን ማናለው በአንግል ብለን በአንድ ነጥብ በመለያው ላይ ወሰንን ወይም ሰየምን ማለት ነው። ከዚህ ላይ በመነሳት የተጠቀምነውን ኮምፓሳችንን በመጠቀም ኮምፓሳችን ሁለት ጫፎች እንዳሉት አይተናል። እርሳሳችንን ወይንም የንድፍ መሳሪያችንን በመጠቀም እርሳሱን በኮምፓሱ ጫፍ ላይ የኔ ዘመናዊ ስማርት ቦርድ የምንለው ላይ ስለሆነ ስክሪፕቱን እዚህ አድርግና ጫፉን ሹሉም ወይም መርፌውን በኮምፓሱ በአንግሉ መለያ ላይ በማድረግ እዚህ በማድረግ አንግሉን ወደ ሁለት ቦታ የሚከፍል ቅስት እሰራለሁ። ጫፎችንን ሹሏን ጫፍ ወደ መለያዋ ላይ በማስቀመጥ የተሰጠንን አንግል ሁለት ቦታ የሚከፍል ቅስት እንሰራለን። ስንሰራ ሁለት ቦታ የሚከፍል ቅስት ሰራም ማለት ነው። ሁለት ቦታ ቅስቱ ከፈለልን ማለት ነው። እንደዚህ ከከፈለን በኋላ ቅስቱ ጎኖቹን የከፈለበት ወይንም የነካበትን ቦታ ነጥብ እንሰጠዋለን። እኔ ይሄንን ሀ ልበለው፣ ይሄንን ለብዬ ሰጠው። በመቀጠል ደግሞ
አሁንም በተመሳሳይ መልኩ እርሳሳችንን አጥብቀን በማሰር አሁን ቅስቱና የአንግሉ ጎኖች በተገናኙበት ነጥብ ላይ የመጀመሪያው ነጥብ ሀ ነች። ነጥብ ሀ ላይ የኮምፓሱን መርፌ በማድረግ ቅስቱን ከቅስቱ ወይም መጀመሪያ ከሰተራነው ቅስት ከፍ የሚል በአንግሉ መሃል ላይ የሚቆርጥ አንድ ቅስት እንሰራለን። እዚህ ላይ በማድረግ የኮምፓሱን ሹል መርፌ እዚህ ላይ በማድረግ ቅስት ሰራሁ። አሁንም ኮምፓሳችንን ራዲየሱን ሳንቀይር እንዳጠበቅን ቁጭ አድርገን ሳንቀይረው በተመሳሳይ አሁንም መርፌያችንን ወይንም ቅስታችንን እዚህ ላይ በማድረግ አሁንም በተመሳሳይ ይሄን የሚቆርጥ ቅስት እንሰራለን። ስለዚህ መጀመሪያ የሚባል አንግል ሰራን። በመቀጠል ከበነጥብ በመነሳት የኮምፓሳችንን መርፌ እዚህ ላይ በማድረግ በላይ ነጥብ መለያ በላይ በማድረግ ቅስቱን አንግሉን ሁለት በጎኖቹ ላይ ሁለት ቦታ ቆረጥን። እነኚህ የቆረጥናቸው እዚህ ጋር የምናያቸው ሁለት ነጥቦች አሉ። እዚህም ሌላ ነጥብ አለ። ከዛ በመጨረሻ ከነኚህ ከተቀስቱ የአንግሉን ጎኖች ከቆረጡበት ቦታ ላይ በመሆን ሌላ አንግሉን በጎኖቹ መካከል ሁለት ተቋራጭ ቅስቶች ሰራን። በመቀጠል የመጨረሻው ስራችን በማስመሪያችን በመጠቀም የተገናኙባትን ቦታ ወብ እንላት ሁለቱ ወናበን ማገናኘት ነው። ወናበን ማገናኘት፣ ወናበን ስናገናኝ በማስመሪያችን ይሄ ይፈጠራል ማለት ነው። ስለዚህ በዚህ ጊዜ የተሰጠንን አንግል ገመስን እንላለን ማለት ነው። ስለዚህ ይህንን በሂሳባዊ አሰራር ግልጽ ስናደርገው ሀ በወ ልኬት አንግል ሀ በወ ከልኬት አንግል ለበወ ጋር እኩል ይሆናሉ። ሁለቱ አንግሎች እነኚህ ሁለቱ አንግሎች ይሄና ይሄ መጠናቸው እኩል ነው። በወ ጨረር በወ ወይም ቀጥታ መስመር በወ አንግል ገማሽ በመባል ይጠራል። አንግል ገማሽ በመባል ይጠራል። አንግል ገማሽ ማለት አንድ የተሰጠንን አንግል ሁለት እኩል በትክክል እኩል ቦታ የሚከፍልልን ጨረር ወይንም ውስን መስመር ነው። ስለዚህ አንድ አንግል ገማሽ መስመር ሁለት እኩል ቦታ ከፈለው ማለት አንግሉን ሁለት አጋመስ ነው ወይንም እኩል ቦታ ከፈል ነው ማለት ነው። ይህ ደግሞ በሂሳባዊ አገላለጽ ሲቀመጥ ልኬት አንግል ሀበወ የአንግል ሀበወ ልኬት ከልኬት አንግል ለበወ መጠን ጋር እኩል ነው ማለት ነው። ያ ማለት የነበረውን አንግል አጋማሽ ሆኗል ማለት ነው። በጣም ጥሩ ተማሪዎች፣ ይሄ አንድ ትልቅ አንግል ተሰጥቶን ሁለት አጋማሽ የሆኑ አንግሎችን መፈለግ ነበር። ወደ ሁለተኛው ደግሞ እንሂድ። ንድፍ ሁለት አንድ አንግል ተሰጥቶን ይህ አንግል የተሰጠው አንግል ልኬት የሌላ ትልቅ አንግል ግማሽ ወይንም አጋማሽ ቢሆን ትልቁን አንግል መንደፍ። ይሄኛው ከዛው የሚለየው አንድ አንግል ተሰጥቶን ይሄ አንድ አንግል ተሰጥቶን ለምሳሌ አንግሉ ይሄ ነው እንበል። ይሄ ተሰጥቶና እንበለው አንግሉን መለያነ ላይ ወከልኩ።
ይሄ የተሰጠው አንግል የሌላ ትልቅ አንግል አጋማሽ ከሆነ ትልቁ አንግል መንደፍ ነው። ይሄ ማለት አንግል ገማሽ መስመር ነው ማለት ነው ይሄ መስመር። ስለዚህ ትልቁን አንግል እንዴት ነው የምንነድፈው? ስለዚህ ትልቁን አንግል ለመንደፍ የምናደርገው ቅድም በሰራንበት ሂደት ያሰራር ሂደት በመከተል ኮምፓሳችንን አጥብቀን በነጥብ ነ ላይ በማድረግ አሁንም አንግሉን ወደ ሁለት ቦታ የሚከፍል መስመር ቅስት መክፈል። አሁን በቅስቱ አማካኝነት አንግሉን ወደ ሁለት የሚከፍል ነው። ነገር ግን ይሄ አጋማሽ አንግል ነው፣ የትልቅ አንግል ግማሽ ነው። ስለዚህ እነኚህን ነጥቦች ወ ና ሸ አላቸው። አሁን በመቀጠል ኮምፓሳችንን ከሸ እስከ ወ ያለውን ርቀት እኩል በማድረግ በመለካት ከሸ እስከ ወ ያለውን እኩል በመለካት ኮምፓሳችንን በማጥበቅ መርፌውን ሸ ላይ በማድረግ የነበረውን ወደ ውጪ የሳልነውን ይሄንም የነደፍነውን መስቀሰት እንዲቆርጠው ማድረግ፣ መርፌውን ሸ ላይ በማድረግ ይችን ቅስት እንዲቆርጠው ማድረግ ነው። መርፌው የግድ ሸ ላይ መሆን አለበት። ስለዚህ በመጨረሻም ሁለቱ ቅስቶች የተገናኙባትን ቦታ ከነጥብ ከመለያ ወይንም ከነቁጥ ነጋር ማገናኘት። ይህ ማለት ደግሞ መለያ ነጥብ ናለ እዚህ አንድ አለ። ስለዚህ ሁለቱም መስመር ማገናኘት። ይሄን ስናገናኝ ይሄ ይመጣል። ይሄን ካፈለገን ቀህ አልነው። ስለዚህ ይሄ አንድ አንግል ነበረን፣ ትንሽ አንግል አጋማሽ አንግል ነበረን። እሱን አጋማሹ የነበረውን ትልቁ ዋናውን አንግል መፍጠር ነበረ። ነጥባችንን ከነጥብ በመነሳት በቅስቱ አማካኝነት አንግሉን ሁለት ቦታ ቆረጥን። በልኬት በአንግል በኮምፓሳችን በመጠቀም ለካን። የለካነውን እንደገና ሸላይ መርፌውን ሸላይ በማድረግ ሌላ ቅስት ወደ ውጪ ነደፍን። በመጨረሻም ከነ እስከ ቀ ያለውን ጨረር ሰራን። ስለዚህ ይሄ የሚያሳየው ምንድነው? ነጥብ አንግል ወነሸ ነበረ። ልኬት አንግል ወነሸ ነበር የተሰጠን። ልኬት አንግል ወነሸ አሁን ያለው ያጠቃላይ አንግል የዚህ አንግል አጋማሽ ነው፣ ግማሽ ነው ማለት የማን የወነቀ ልኬት አንግል ወነቀ ግማሽ ነው። ይሄ ማለት ሲካፈል ለሁለት ነው ማለት ነው። የነበረው አንግል ይሄ 120 ዲግሪ ቢሆን አጋማሿ ይቺ 60 ነበረ ማለት ነው። ይሄ ማለት ይሄ 60 ይሄ 60 ይሆናል ማለት ነው። ስለዚህ ይሄ ግማሹ ነው። ወይንም በሌላ አገላለጽ ወነቀ ልኬት አንግል ወነቀ የዚህ የወነሸ የልኬት አንግል ወነሸ እጥፍ ነው ማለት ነው። ሁለት እጥፍ ነው ማለት ነው። አንደኛው አጋማሽ ነው ግማሽ ነው ካልን አንደኛው እጥፍ ነው ማለት ነው። በዚህ መሰረት አንድ ትርጓሜ እንመለከታለን ማለት ነው። ትርጓሜ ልኬት አንግል ልኬት አንዳንዴ ስፍርም ይባላል። ልኬት አንግል ሀ ከልኬት አንግል ለጋር እኩል ከሆነ አንግል ሀ ከአንግል ለጋ ተጋጣሚ ነው። አንግላ ከአንግል ለጋ ተጋጣሚ ነው። ስለዚህ ልኬት አንግል ሀ ከልኬት አንግል ለጋ እኩል ከሆነ ማለት አንግል አለን ወሸ ቀ እዚህ አንግሉ ገማሽ እዚህ ጠብ እንለው እችን አንግል ሀ ነው።
ይሄኛውን ለ አልነው። ልኬት አንግል ሀ ምንላት እቺ ነች። እቺ አንግል ሀ ከለ ጋር እኩል ከሆነ የሀ መጠን የአንግል ሀ ከለ ጋር ተጋጣሚ ነው ማለት ነው። ይህ በሂሳባዊ አገላለጽ ስንገልጸው ልኬት አንግል ሀ ከልኬት አንግል ለ ጋር እኩል ከሆነ አንግል ሀ ከአንግል ለ ጋር ተጋጣሚ ነው ማለት ነው። ይህ ምልክት የተጋጣሚነት ምልክት ነው። የሁለት አንግሎች መጠናቸው እኩል ሲሆኑ ተጋጣሚ ይሆናሉ ማለት ነው። ስለዚህ አንግል ሀ ከአንግል ለ ጋር እኩል ነው ማለት አንግል ሀ ከአንግል ለ ጋር ተጋጣሚ ናቸው ማለት ነው። ይህ ማለት ደግሞ በግልጽ የሚያስረዳው ሸጠ የሚባለው ጨረር ሸጠ የሚባለው ጨረር አንግል ገማሽ ነው ማለት ነው። አንግል ገማሽ ነው ማለት ሸጠ የሚባለው መስመር ጨረር ወሸቀን የሚባለው ትልቁ አንግልን ወደ ሁለት እኩል ቦታ ገምሶታል ማለት ነው። ሁለት እኩል ቦታ ገምሶታል ማለት የሚፈጠሩ ሁለቱ አንግሎች መጠናቸው እኩል ይሆናሉ። እኩል ከሆኑ ደግሞ ሁለቱ አንግሎች ልኬታቸው ተጋጣሚ ናቸው ማለት ነው። በጣም ጥሩ ተማሪዎች፣ አሁን ደግሞ እነኚህን ካየን ምሳሌዎችን እንመለከታለን። ከኔ ጋር ሁኑ። ምሳሌ 1 48 ዲግሪ ተሰጥቷል። ለሃወ ልኬት የተሰጠ ልኬት አንግል ለሃወ 48 ዲግሪ ቢሰጥ የሚፈለግ ልኬት አንግል ለሃመ እና ልኬት አንግል መሃወ መሃወን እንፈልጋለን ማለት ነው። የተሰጠው ለሃወ 48 ነው። ሌላ ሃወ አንግል ገማሽ። ስለዚህ በዚህ ጥያቄ ላይ የምንመለከተው ዋና ሐሳብ አንግል ተሰጥቷል። ልኬት ለሃወ የሚለው 48 ዲግሪ ተሰጥቶናል። በዚህ ላይ በዋናነት ፍሬ ነገሩ ያለው እዚህ ጥያቄ ላይ ይሄ ቀዩ መስመር የምንመለከተው ሃወ የምንለው መስመር አንግል ገማሽ ነው። አንግል ገማሽ ደግሞ አንድ የተሰጠን አንግል በትክክል ሁለት እኩል ቦታ የሚከፍል ጨረር ወይንም ውስን መስመር ነው። ይሄ ጨረር ወይም ውስን መስመር አንዱን አንግል ሁለት እኩል ቦታ ከፈለልን ወይንም ገመሰልን ማለት ሁለቱ የሚገመሱት አንግሎች ወይንም ገማሽ አንግሎቹ ተጋጣሚ ናቸው ማለት ነው። ስለዚህ ከዚህ እንደምንረዳው መፍትሄ ለሃወ 48 ዲግሪ ከሰጠ አንግል ለሃመን ፈልጉ ነው። ለሃመ ይህ ማለት ደግሞ ይሄ 48 ዲግሪ ከሆነ ተሰጥቷል። ሃወ ደግሞ ይሄ መስመር ሃወ አንግል ገማሽ ከሆነ ሁለቱ አንግሎች እኩል ናቸው ማለት ነው። ለሃወና መሃወ እኩል ናቸው። ስለዚህ ልኬት አንግል መሃወ አንግሉ ስንት ነው? 48 ዲግሪ ነው ማለት ነው። ምክንያቱም አንግል ጨረር ሃወ
አንግል ገማሽ ስለሆነ አንግል ገማሽ ደግሞ አንድን አንግል ሁለት እኩል ቦታ ይከፍላል። ከዛ በተጨማሪ ደግሞ ሁለቱ አንግሎች ተጋጣሚ አንግሎች ስለሚሆኑ ማለት ነው። በመቀጠል ደግሞ ይሄ 48 ዲግሪ ሆነልን ማለት ለሃመ ልኬት አንግል ለሃመ የሁለቱ አንግሎች ድምር ነው። የሁለቱ የማ የለሃ ወ የልኬት አንግል ለሃ ወና የልኬት አንግል መወሃ መሃወ 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 መጠን ድምር ነው። ስለዚህ ሁለቱም እኩልና ተጋጣሚ ስለሆኑ 48 ሲደመር ይሄኛውም 48 ስለዚህ ሁለቱ 48 ሲደመር 48 96 ዲግሪ ይሆናል ማለት። ስለዚህ አጠቃላይ ልኬት አንግል ሃ ይሄ አንግል አጠቃላይ ልኬት አንግል ለሃመ ወይንም መሃለ ሁለቱም በኩል ልንጠራው የምንችለው አንግል ሃ ነው። አንግል በሚሰየምበት ጊዜ መካከል ያለችውን አንግል ነው በሶስት ፊደል በመለያየት ሲሰየም ማለት ነው። ስለዚህ ሁለቱ አንድ ገማሽ መስመር ወይንም አንግል ገማሽ አንድን አንግል ሁለት ቦታ በሚከፍል ጊዜ የሚገመሱት ወይንም ሁለት ቦታ የተከፈሉት አንግሎች እኩል መጠን አላቸው። ከዛ ባሻገር ደግሞ ተጋጣሚ ናቸው። ይሄ ምልክት ተጋጣሚ ነው ማለት ነው። ጋጣሚ ነው ማለት ነው። ከእኩልነቱ ላይ ያኛው ምስልን ስናስቀምጥ ማለት ነው። ስለዚህ አሁን በተጨማሪ እናንተ የምትሞክሩት አንድ ጥያቄ እሰጣለሁ ማለት ነው። ከኔ ጋር ሁኑ። አለመ ወ ለወ ጨረር ለወ አንግል ገማሽ ቢሆን እና ልኬት አንግል ሃለመ ልኬት አንግል ሃለመ 124 ዲግሪ ቢሆን የልኬት አንግል ሃለወ እና የልኬት አንግል መለወ መጠን ፈልጉ። እሺ ተማሪዎች ለወ አንግል ገማሽ ቢሆን ሃለወ ትልቁ አንግል 124 ዲግሪ ቢሆን የልኬት አንግል ሃለወ እና የልኬት አንግል መለዋን ዋጋ ፈልጉ ነው የሚለው። 4 ደቂቃ ሰጥቻችኋለሁ። በ4 ደቂቃ ውስጥ ጥያቄዎችን ሰርተን በድጋሚ በመገናኘት እንሰራለን ማለት ነው።
እሺ ተማሪዎች በድጋሚ ተገናኝተናል አሁንም። ስለዚህ ወደ ጥያቄው እንሄዳለን። ጥያቄውን እንደሞከራችሁ ተስፋ አደርጋለሁ። ምክንያቱም ከላይ በግልጽ በተረዳነው አሰራር አንግል ገማሽን አንድ አንግልን እንዴት መግመስ እንዳለብን አንድ አንግል ደግሞ ሲገመስ ምን አይነት አንግሎች እንደሚመጡ እንዴት አድርገን እንደምንሰራ በከላይ በሰራነው በአሰራር ደረጃዎች ተመልክተናል ማለት ነው። አሁን ከኔ ጋር በመሆን በቀጥታ ወደ ጥያቄው እንሄዳለን ማለት ነው። ስለዚህ ወደ ጥያቄው ስንገባ የተሰጠ አንግል ገማሽ ተሰጥቷል። ለወ ጨረር ለወ አንግል ገማሽ ነው። ስለዚህ ጨረር ለወ አንግል ገማሽ ነው ማለት ሁለቱ አንግሎች ሁለት እኩል ቦታ ይገምሳቸዋል ማለት ነው። ሁለት እኩል ቦታ ይገምሳቸዋል ማለት ደግሞ የተገመሱት አንግሎች ትንንሾቹ አንግሎች እኩል መጠን አላቸው ማለት ነው። እነኚህ እኩል መጠን ያላቸው አንግሎች እርስ በርሳቸው ተጋጣሚ ይሆናሉ ማለት ነው። ስለዚህ ለወ አንግል ገማሽ ነው ማለት ዋናው ሐሳብ ይሄን ጥያቄ እንድንሰራ የሚያስችለን ይሄ ነው ማለት ነው። ስለዚህ የተሰጠው ዋናው አንግል ሀ ለመ ወይንም መ ለሃ የምንለው አንግል 124 ዲግሪ ተሰጥቷል። ልኬት አንግል የተሰጠው ሀ ለመ 124 ዲግሪ ተሰጥቶናል። ስለዚህ ሌላውን ሁለቱ ትናንሾችን አንግል ተጋማሽ አንግሎችን ነው የምንፈልገው ማለት ነው። ስለዚህ እነሱን ስንፈልግ የልኬት አንግል ሀ ለወ መጠን ለማግኘት የዋናውን አንግል ወይንም የሃ ለመን ወይንም የመ ለሃ አንግልን ግማሽ ነው ማለት ነው። ለምን አንግል ገማሹ ሁለቱ የተሰጠው መስመር ሁለት እኩል ቦታ ምን ስላለልን ስለከፈለልን፣ ይሄ አልፋ ከሆነ ይሄም አልፋ ይሆናል ማለት ነው። ስለዚህ ይሄን አንግል ለማግኘት ሀ ለወን ለማግኘት እቺ ሀ ለወን ለማግኘት የሃ ለመን ልኬት አንግል ሀ ለመን ለሁለት ማካፈል ነው። ይህ ማለት ልኬት አንግል ሀ ለመ 124 ዲግሪ ተሰጥቶናል ሲካፈል ለሁለት ነው። ስለዚህ 124 ለሁለት 62 ዲግሪ ይሰጠናል ማለት ነው የሃ ለመ። ስለዚህ 124 ዲግሪ የነበረው ዋናው አንግል ሁለት ቦታ ሲጋመስ 62 ዲግሪ ይሰጣል ማለት ነው። በተጨማሪ እዙ ላይ የምናየው ሁለቱ አንግሎች ይሄ አሁንም እንዳየነው አንግል አልፋ ካልነው አሁንም ይሄም አልፋ ነው። ሁለቱ አንግሎች እኩል ስለሆኑ ስለተጋመሱ፣ ስለዚህ አሁንም በተጨማሪም አንግል ልኬት አንግል መለወ መጠኑም በተመሳሳይ ከዚህ ጋር 62 ዲግሪ ይሆናል። ተመሳሳይ ነው ማለት ነው። ይህ በአጠቃላይ ደግሞ ይሄ 62 ይሆናል፣ ይሄኛውም 62፣ ሁለቱም በአጠቃላይ 124 ዲግሪ ይሆናሉ ማለት ነው። በጣም ጥሩ ተማሪዎች፣ የዛሬው ርዕሳችን ይሄን ይመስላል። አሁን የዛሬውን ርዕስ ወደ ማጠቃለሉ ደረጃ እንሄዳለን ማለት ነው። የዛሬውን ርዕስ ምን እንደተማርን ታስታውሳላችሁ? በጣም ጥሩ። በዋናነት የዛሬው ትምህርታችን አንግልን መግመስ ነው። አንግልን መግመስ ማለት አንድ የተሰጠን አንግልን ወደ ሁለት እኩል ቦታ መክፈል ማለት ነው። ወደ ሁለት እኩል ቦታ ስንከፍል አንግሉን ሁለት እኩል ቦታ የሚከፍልልን መስመር ወይንም የሚገምስልን መስመር አንግል ገማሽ በመባል ይጠራል። አንድ አንግል ወደ ሁለት እኩል መጠን ወይንም ልኬት ሲገመስ የተገመሱት ሁለቱ አንግሎች መጠናቸው እኩል ይሆናል። እነኚህ ሁለቱ አንግሎች እኩል ናቸው ማለት ሁለቱ አንግሎች ተጋጣሚና ይሆናሉ ማለት ነው። በጣም ጥሩ። ሁለተኛው ደግሞ ንድፍ ነው። ስንነድፍ ሁለት ነገር አይተናል። አንደኛው የተሰጠን አንግልን መግመስ ነው። እሱን ለመግመስ ኮምፓስና ማስመሪያ ተጠቅመናል። ስለዚህ እነሱን አንድ የተሰጠን አንግል ስንገምስ መጀመሪያ አንድ አንግል እንነድፍና የነደፍነውን አንግል እንሰይማለን። ከነደፍነው አንግል ላይ ሁለት ጎኖች አሉት። የኮምፓሳችን ሹል ጫፍ ወይንም
እናንተ ጋር ያለው መርፌ የሆነች ጫፏን መለያች የአንግሉ መለያ ላይ አድርገን ሁለቱም ጎኖች የሚቆርጥ አንድ ቅስት እንሰራለን። አንድ ቅስት በመስራት ሁለቱም ቅስቶች የተገናኙበትን መስመር እንወክላቸውና በኮምፓሳችን በድጋሚ የኮምፓሳችንን መርፌ ቅስቱና ጎኖቹ የተገናኙበት ቦታ ላይ በማድረግ በአንግሉ መሃል ላይ ከሁለቱም ቅስቶች ጫፍና ጫፍ ላይ በመሆን አንግል በመሃል በአንግሉ ላይ ያሉትን መሃል ላይ ነጥብ እንቀስታለን ማለት። ከዛ ከመለያው እስከ ተገናኙ ቅስቶች ያሉትን መስመር እናገናኛለን ማለት ነው። እሱ መስመር አንግል ገማሽ ይባላል። ስለዚህ ሁለቱ አንግሎች ሁለት ቦታ ተገመሱልን እንላለን ማለት ነው። ስለዚህ ሁለቱ አንግሎች ደግሞ ሁለት ቦታ ተገመሱ ወይንም እኩል የሆኑ አንግሎች አገኘን ስንል ሁለቱ አንግሎች ተጋጣሚ አንግሎች ይሆናሉ ማለት ነው። በዛሬው የሂሳብ ክፍለ ጊዜያችን የተማርነው ርዕስ ይህን ይመስላል። በሚቀጥለው የሂሳብ ክፍለ ጊዜ እስክንገናኝ ሰላም ሁኑ፣ ሰላም ሰንብቱ።